ቀጥለው ሴት ልጅ ለዲናዊ ጉዳይ ወይም ለማስተማር ሚዲያ ላይ መውጣት ትችላለች ወይ? ዲንን ለማስተማር ወንዶች በቂ ናቸው። በቂ ናቸው ብቻ ሳይሆን በድሮ ጊዜ ከብዙ ሰዎች የበለጠ እውቀት ያላቸው እንቁ የሚባሉ ሴቶች ከመኖራቸው ጋር አንዳቸውም ህዝብ ባለበት በይፋ ሲያስተምሩ አይታወቅም። አይሻ ረዲየላሁ ተዓላ አንሃ ቤቷ ነበር የምትቀመጠው። ወቀርና ፊ ቡዩቲኩነ ስለተባለ መጠየቅ የሚፈልጉ ሰዎች መጥተው ይጠይቃሉ። ከመጋረጃ ጀርባ ይጠይቃሉ፣ ትመልስላቸዋለች። ግልጽ ነው። በዚህ ሁኔታ ለህዝብ ይፋ በሆነ መልኩ ራሷን ሳታጋልጥ ነበር የሴት ልጅ የምታስተምረው። በትክክልም መሆን ያለበት እንደዛ ነው። ግልጽ ነው። እና ከዚህ አንጻር ሴት ምንም እንኳን ፊቷን ሸፍና በደንብ ተጠባብቃ ራሷ ማለት ጥብቅ በሆነ መልኩ ቢሆንም እንደዚህ ይፋ በሆነ መልኩ ማስተማሩ አይታወቅም በኢስላም ታሪክ። እንዳልኳችሁ ዓሊማ የሆነች ሴት ካለች ኪታብ የምታስቀራም ቤቷ ትቀመጣለች። የሆኑ ሼኾች ወይ ተማሪዎች መጥተው አንዳንዴ ይጠይቋታል፣ ትመልሳለች ወይ ታስተምራቸዋለች ከመጋረጃ ጀርባ እንጂ መስጂድ ለምሳሌ ወይ የሆነ ይፋዊ እንደዚህ አዳራሽ ምናምን ተደርጎላት ለወንዶች የምታስተምርበት አጋጣሚ ይሄ አይደለም። እና ጭራሽ ደግሞ ፊቷን ገልጣ ተኳኩላ አምራ ምናልባት ወጣት ሆና ኧረ ችግር የለም ኒቃብ እኮ ኺላፍ አለው ትላለች። ኒቃብ ኺላፍ አለው ማለት እንደዚህ አምሮ በተለይ ወጣት ሆና ለህዝብ መድረክ ላይ ቆማ ማስተማሯ ኺላፍ አለው ማለት ነው። ኒቃብ ኺላፍ አለው? አዎ ኺላፍ አለው። እንኳን አብዛኞቹ ዑለማዎች አይቻልም ቢሉ አንዳንድ ሰው ግራ እንደ አብዛኞቹ ይቻላል አይደል እንደሚሉት ነው የሚሉት። ለአብዛኞቹ አይቻልም ነው የሚሉት። ወደድም ጠላን አብዛኞቹ ዑለማዎች አይቻልም ነው የሚሉት። የድሮ መዛቦችን ስንመለከት ግን አንዳንድ ሰው የሚታታበት እንኳን አንዳንድ ዑለማዎች አውራ ነው አይደለም የሚለው ነው። አውራ አይደለም ይሏል። ሊሸፈን የሚገባ ሀፍረተ ገላ አይደለም ግን መክፈት አይቻልም ይሏል። እንደዛ ለምን? ለፈተና ሲባል። ስለዚህ ለፈተናም አሉ አውራ ስለሆነም አሉ በሆነ መልኩ ብቻ አብዛኞቹ ዑለማዎች ክልክል ነው ይላሉ። ዐውረት ሰላትና ዐውረት ነበርን አንዳንድ ጊዜ አንዳንድ ሰው ይቀላቅላል። ሰላት ላይ ለምሳሌ ፊትንና እጅን አስመልክቶ አውራ ስላልሆነ ይከፈታል ችግር የለውም ሲሉ ይኸው እንደዚህ ብለዋል ፉቃሃዎች ይላሉ። እነሱ የተከለሙን عن ዐውረት ሰላህ ማለት ሶላት ላይ እኮ የተወሰነ የሰውነት ክፍል መሸፈን አለበት። ብቻዋንም ብትሆን በጨለማ ብቻዋን ብትሰግድ ራሱ ይቻላል። በጨለማ ብቻዋን እየሰገደች ለምሳሌ ጸጉሯን ገላልጣ አንድ ሴት መስገድ ትችላለች? አትችልም እኮ። ስለዚህ አውራ አለ ማለት ነው። ስለሱ ነው የሚያወሩት እነሱ። ማየት ምናምን ሲባል ደግሞ ሌላ ነገር ነው የሚያወሩት። ይቷቸዋል። ይሄ እንዳለ ሆኖ አልሙሂም ምንድነው ኺላፍ አለ ተብሎ ኺላፉ የማይገባበት ቦታ ለማስገባት መሞከር ስህተት ነው የሚሆነው። የተለያዩ ርዕሶች ናቸውና ማለት ነው። በሁሉም ዑለማዎች ስምንት አንዲት ሴት ራሷን እንደዚህ አጊጣ ህዝብ ፊት እንደዚህ ተጋልጣ ማውራቷን የሚደግፍ በተለይ ወጣት ከሆነች በድሮ ዑለማዎች ዘንድ ማለት ነው ይህንን የሚደግፍ አናውቅም። ግልጽ ነው። እና ፈተናውስ ደግሞ በትንሹ ይጀመራል። ምን ያህል ሲሰፋ ታየዋለህ። እንግዲህ መጀመሪያ በደንብ ለባብሳ ትመጣለች። ከዛ በኋላ በደንብ እየተኳኳለች ልብሷ ቀለሙ እያማረ አነጋገሯ በሳቅ እየታጀበ ይሄዳል። እንደዚህ ነው ፈተና አሳስቆ ነው የሚወስደው። ስለዚህ ከዚህ አንፃር ይህ መሆን የሌለበት